እኛ ሀገር የሀብታም ሌላ ሀገር የደሃ ምግብ የሆነውን እየሰራሁኝ ስለ 3 ባለሙያ ሴት እነግራችኋለሁ። 3 አይነት ባለሙያ ሴቶች አሉ። አንደኛዋ ባለሙያ ሴት ሁሉ ጊዜ ምግብ ትሰራለች፣ ታበስላለች። ቲክቶክ ላይ ያየችውን ሶሻል ሚዲያ ላይ ያየችውን ነገር በሙሉ ቤት ውስጥ ትሰራለች፣ ትሞክራለች፣ ታቀርባለች። አንዳንዴ ይጣፍጥላታል፣ አንዳንዴ አይጣፍጥላትም። አንዳንዴ ይበላል፣ አንዳንዴ ይደፋል፣ አንዳንዴ መልኩ ያምራል፣ አንዳንዴ ያስጠላል። በቃ እንደ ሁኔታው ነው። ትሰራለች፣ ብቻ ትሞክራለች። መስራት ሞራሉ አላትኝ። ሁለተኛዋ ባለሙያ ሴት ግን 2 ቲማቲም ፈልጋ 1 ቲማቲም ከጎደለባት በቃ ስራውን ትታ ሁሉ ነገር ትታ ቁጭ ነው የምትለው። አሰራው ማን ነው ምግቡን ከነጭራሹ አታየው። ሶስተኛዋ ባለሙያ ሴት ግን በቃ ቤቱ ባዶ ቢሆን ራሱ የሆነ ነገር ሰርታ ታበላችኋለች። በጣም ባለሙያ ናት። የነካችሁ ነገር ውሃ ፍትፍት ለምን አይሆንም? ፈትፍታ ከሰጠቻችሁ ጥርግ አድርጋችሁ ትበላላችሁና በቃ ተወዱላታላችሁ። የሰራችሁን ነገር በሙሉ እጇ የነካው ነገር በሙሉ ጣፍጧችሁ ተበሉታላችሁ። እናንተ የትኛዋ ናችሁ? እኔ ሶስተኛዋ ነኝ። የነካውትን ነገር በሙሉ ጥርግ አድርጋችሁ ትበሉታላችሁ። ባለሙያ ነኝ። በነገራችን ላይ ብዙ ባለሙያ ሴቶች አሉ። እዚህ ቲክቶክ ላይ የሚሰሩ ምግቦችን ስናያቸው የማንችላቸው የማናቃቸው ምናምን ይመስሉናል። ግን ተገዛዝተው ቢሰጡን ፎ አድርገን ነው የምንሰራቸው። ዋናው ነገር ይኑር ይገዛዛ እንጂ የማይሰራ ነገር የለም በነገራችን ላይ። እና እኔ ማታዬን እንደዚህ ባለቤቴ ከኳስ መልስ ሲመጣ ፏ ያለ ራት ሰርቼ ነበር የጠበቅኩት። እኔ በጣም የቤት ውስጥ ምግብ ነው የምወደው። እንደዚህ ፏ ያለ ፒዛይን ሰርቼ ፍሩቴን ቆራርጬን የጠበቅኩትኝ በጣም ይጣፍጥ ነበር። እወዳችኋለሁ። መልካም ቀን ይሁንላችሁ። ይመቻችሁ። ቤታችሁ እየሰራችሁ ቀለል አድርጋችሁ ብሉ። እወዳችኋለሁ። ባይ